በአፋጣኝ መተህ በውስጥ ይቅርታ ካልጠየቀኝ ከባድ ጸብ ውስጥ ገባን። የምር ኧረ እነግርሃለሁ። ቆይ እንደዚህ ያለውን ሰው ኧረ በለው ስማ፣ አላየሁም። እስኪ ቆይ ዝቅ አድርጌ ሊያ ተዋት። ዝቅ እንካ ና እንካ እንካ ዝቅ አድርጌ ይለኛል። ኧረ እባክህና አባ እሺ እሺ እኔማ እያልኩ ያሉት ኩርድን ስላለ ለዚህ ለልሳን ርዕስ ብለን ለምን ላዘጋቢ እኮ ነው። አሁን ብገባም ነገ በዓለ መንፈስ ቅዱስ ስለሆነ እሱ ላይ ትንሽ ልሂድበት ብዬ ነበረ፣ ግን ብዙ ጊዜ የተገባበት ርዕስ ነው። ለምን ላዘጋህ ነው? ዝም ብለህ ሂድበት እናንተ። በቃ ከገባሁኝ ነገር አይሆንም። ግባ ሰው ምናምን ስለሚመጣ አንተ ጋር ግባ። ከገባሁም እሺ በቃ ትመጣለህ። እሺ በቃ ኑ። እሺ ተጀመረ ደግሞ ሁለተኛው ደግሞ ልንገርህ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል አትዬ፣ ይቅርታ። እሺ ሞጁል ተሰብሮብኝ ነው ማስጠገኛ። ኧረ እንዴ ከማን ጋር ነበር የሚማረው ይሄ ሰውዬ? እኛ ግቢ አልነበር እንዴ? የትኛ ግቢ? እኔ የተማርኩበት ዩኒቨርሲቲ። ያ አንድ ባች እኮ በልጠዋለሁ እንዴ። አኬ እኮ አዳማ ነው ገብቶ የወጣው እኮ። እንዴ አንተ አዳማ ነው እንዴ ጨረስከው? አዳማ ነበርኩ እኮ እኔም። ግን አንድ ባች እንበልጣቸዋለን። እነሱ 7 ባች ናቸው፣ እኛ 6 ባች ነን። አይ እኔና አኬ እኮ አንድ ባች ነን። ኦ7 ነን ሁለታችንም። አረ ዝም በል። እኔም ኦ7 እኮ ነኝ። እሺ ይሄ እንትን ቆይሽ። አረ በጣም ተሄደበት፣ እሄድብሃለሁ እያለኝ ነው። ባይዘዌ ማነው ግን የጻፈበት? እኔ ጭራሽ አንተ ነህ እንዲህ የምትናቆረው? አንተ ነህ እንዲህ ጭራሽ የምትናቆረው? እኔ ነኝ እኮ። ይኸው ስማ፣ ገና ተናግሬ ሳልጨርስ ፖይንት ኢምፕሩቭ አደረክልኝ። እናቱ ቧልተኛ ነው የሚለውን ፖይንት። አረ በስመ አብ። አረ እኔ ዝም ብዬ የሆነ ነገር ላይ አይቼ ነው የጻፍኩት እንጂ እንደውም እንትን አይደለም። እንዴት ነው የሚደረገው? እናቱ እኮ ባይዘው ቲክቶክ አጠቃቀም የሆነ የ1960ዎቹ ሰው ነው የሚመስለው። እመቤቴን እንዲህ መነጽሩን ካሜራው ጋር አስጠግታ ራቅ በል ፓፓ። ሩሂ እናመሰግናለን። እግዚአብሔር ያክብርልን። በድምፅ ነው የሰማሁት። ሞዴሬተር እየሰጠው ነበረ። የምር አላየሁት። ሮሃማዬ እግዚአብሔር ያክብርልን። ያው ሮሃማ ስላልክ እንጂ አላየሁም ኢቭን ማን እንደሰጠም ነው። ቧልት ላይ ሆነ እንዳጋጣሚ ሆኖ እኛ ቧልት ላይ ደቅ ብለን ሆነ እንጂ በርዶ ነው። ግን በዚህ ሰዓት ሁዲ ገርግደ ሹራብ ላይ ሁዲ ከውጭ መግባቴ ነው። አሁን ከውጭ መግባቴ ነው። አሁን ግን ቤት ነው ያለው ብዬ እኮ ነው እኮ። አሁን ገብቼ ከዛ እንትኑ ልክ ላይቭን አሁን ስዘጋው እንትን አደርጋለሁ። ለምን የምትንተባተቡ? አንተ ከምትሄድብኝ ብንተባተብ ነው የሚሻለው። ባይዘው እንትን ብያለሁ። አሁን ነገ በዓለም ስለሆነ በዓለ ጰራቅሊጦስ ስለሆነ ቧልት ትንሽ ልቀንስ ብያለሁ። እሺ እንግዲህ እስኪ እናየዋለን። 5 ደቂቃ እኮ ቢሰጥ በቃ። ዮኒ መጥቷል። ባይዘው ዮኒ ትናንት ባይዘው በጣም የሚገርም አገልግሎት ላይ ነበረ። ዮኒ እስቲ ማይክን ክፈት ወንድማችን። የሚገርም አገልግሎት ላይ አልነበርክም ዮኒ? ሮሃማዬ በጣም አመሰግናለሁ። ምን አልከኝ? አይ የትናንት ከሰዓት አገልግሎት እንዴት ነበረ? ዮኒ ባይ ዘ ወይ ይሄ በጣም ከባድ ሰው ሆኗል። ትናንት ብዙ ነብሳት ነው የዳኑት በለኝ። ናቱ አገልግሎት አመጣም አይደል? ምን ነበር እንዴ? ትናንት ወጥተን አልነበር እንዴ? ወንጌል ስርጭት ወጣን እኮ ትናንት። እንዴት? ከዛስ? ኧረ ብዙ ነገር አምልጦኛል። ኧረ በስመ አብ። አንተ በቃ እዚህ ሚዲያ ላይ ቀረህ። እኛ ወደ መሬት እናወርደው አገልግሎቱን ብለን እኮ ነው። ከተማ ላይ ጴንጤ እንዳይንቀሳቀስ አድርገን ከምሽቱ 6 ሰዓት እንደገባን። ኧረ ዝም በል እስኪ ንገሩኝ። ምን ተፈጠረ? በቃ በኮንፈረንስ እናወራለን። አሁን እንዴት መሰለህ ሚዲያ ላይ የምናወራ ከሆነ ጴንጤዎች አሁን ስትራቴጂያችንን እንትን ሊሉብን ይችላሉ። እሺ እና በውስጥ ወንጌል ስርጭት እየወጣን ነውና
ኦኬ እኔ በጣም አኬ ቆይ እኔ ላይቭ ሲከፍት ቆይ ምንድነው እንደ አዲስ ነው እንዴ ስቱዲዮ የሚገነባው እንዴ? ሁሉ ሰዓት ቢፈጅ ሰውነል ከፈተማ እኔ እኮ ላይቭ ለመግባት ብራዘር አሁን ከፍታለሁ ካልኩ ከሁለት ደቂቃ በኋላ ገብቻለሁ። አኬ እንደዛ ነው። አንተ አኬ ግን ያኬ ላይ ራሱን ችሎ ለመብራት 30 ደቂቃ ይፈልጋል። ስሪ ፌዝ እኮ ሪንግ ላይቱ ስሪ ፌዝ ነው። ስማ መብራት ኃይል የሚወስደው ከአባይ ነው እንዴ ፓፓ? ሪንግ ላይቱ ስሪ ፌዝ ነው አለ እንዴ። ባለፈው አልሰማ ላይቭ ልገባን እስቲ ፒንሳውን አቀብኝ ሲል የቧልት ንጉስ መጣ። ደግሞ የምር አድርገው ታኬን ሪንግ ላይት እንግዛለን እንዳይሉት ባለቱ ፌዙን ይሄንን ጽፈዋለሁ። ኧረ ቆይ እንዴ ናቱ ቴሌግራም ግሩፕን ግን ወንጌል ለማስተማር ነው አይደል? ለቧልት አይደል ማለት የከፈትከው? እጽፈዋለሁ ማለት ጀመርክ አንተ ሁሉን ነገር። አይ ለማስተማር ብቻ ነው። እሺ አልመሰለኝም፣ ግን ለምን እንደሆነ አላውቅም። እኔ ዛሬ ነው ታፍኩት። ባይዘው እኮ አኬ ማለት ነው ጋይስ የማርፈድ ሱስ በቃ ይኸው ላይቭ መግባት ላይ ራሱ ነው። በቃ አኬ ካላረፈደ ያሟል። አኬ እኔ እንዴት ነው ማንገራችሁ ስንት ሰዓት ስጦታ እንደሰጠው ሰዓቱን ቤት ቁጭ አድርጎት አይ እነሱ በሾርኒ ሰዓት ይሰጡታል ስጦታ ሰዓቱን አስቀምጦት አይ ካሁን በኋላ እንደው ላኬ ምናምን ሰዓት የመስጠት ፕላን ያላችሁ ሰዎች የግድግዳ ሰዓት ስጡት። እጁን ሰዓት እየተጠቀመበት አይደለም። አረ ለምን ሪንግ ላይት ላይ የሚሰቀል ወይ በዳንያና እውነት እኮ ነው። አንተ ላይቭ ያረፍዳል። በስመ አብ ወልድ። አይ ይግባ ችግር የለውም ቀስ ብሎ ሰውም ትንሽ ይሳቅ እንጂ ትምህርትም እኮ ሲበዛ ባይዘው ጥሩ አይደለም ይባላል። እውቀት ሞልቶ ይፈሳል። አረ እዚህ ነው ያለው መሰለኝ። ቆይሲ አንዴ ቼክ አሁን ጆይን ሲል ያየሁት መሰለኝ። አይ ቅዳሴ እንኳን አያረፍድም። ቅዳሴ አያረፍድም። ተው ኮሜንት ላይ ቅዳሴ አያረፍዳል የምትሉ ሰዎች ቅዳሴ እንኳን አያረፍድም። ቅዳሴ አያረፍድም። ያ አይ ቅዳሴ ቅዳሴ አያረፍድም። አኬ እንደውም አንዳንዴ ለማያውቁ ሰዎች ቀዳሽ ነው ለሚመስለው የሚደርስበት ባይዘዌ ቅዳሴ አርፍዶም አያውቅም። ሲጀምር ሌሊት ነው የሚነሳው። 11 ሰዓት ነው እንዴ ሁሌ ይጽፍ የለ እንዴ ሲጀመር እንዴ? አይ አሁን ባይሆን እኔ ነኝ ቅዳሴ ማረፍደው። አንተ የምትተኛ ንቃ የሚል ቴክስት ይገባልኛል ከአኬ። ኧረ አንድ ጀለስ እኔ ቴክስት ልኮልኛል በውስጥ ለምን ዶሮ አንገዛለትም? ቅዱስ ጴጥሮስ ጋር የጮኸችዋን ዶሮ ናትሻ ለዮኒ ነው። ኧረ ለአኬ ነው እንጂ ለዮኒ ምን ሆነ ነው ፓፓ? በጣም አኬ ቶሎ ነው የሚነሳው። ባይዘዌ ክፍለ ሀገር እኔ ሲሄድ ራሱ ከሌሊቱ ደውሎልኝ እሱን የቀሰቀሰኝ ራሱ ማለት ነው። ወይ መበጥረቅ አሁን ሲገባ ይኸው መሰለኝ። በእርግጥ አይቼዋለሁ። አይ እኔ እሱ ስላለ ምናምን አይደለም እንዴ። አኬ የምንወደው ወንድማችን ነው። ትንሽ በቃ ያው ሁሉ ሰው ሆኖ ፍጹም የለም፣ ያው ይታወቃል። አኬ በጣም ብዙ ችግሮች ቢኖሩበትም ሰው ሆኖ ፍጹም የለም። ግን ትክክል ከነ ችግሩ እንወደዋለን ነው እንዴ። ክርስትና ሰዋል ታዲያ እንዴ? ክርስትናን ባይዘው በስርዓት እኮ በአካል እየኖርን ያለ ነው እኛ ነን። አኬን ከነ ችግሩ ወደ ነው። ኧረ ተወኝ በማርያም ገብቶ የኔን ችግር እንዳይናገር። ጀለስ መሳቀቅ አልጀመረም። የፈጠረ ይናገራል እኮ። አይ የለም ኡስታዝ እንኳን ደህና መጡ። ያው አኬ እስኪከፍት የሽግግር መንግስት እንዴት አመሻችሁ? በቃ ቧልት ነው። ማን ነው ሚዩት ያደረገኝ? ሚዩት ሆነ አይደለም ሰፊው ላይ ሆነ ነው። ኧረ ነቆራ በሚዩት ከቻልክ እንኳን ደህና መጣ። እንዴት ነህ? አለን። እኔ እናንተ እንኳን ቀደም በስልክ በደንብ አውርተናል። ሌሎቹን ሰላም በላችሁ። አይ ማን አለ? አንተ ብቻ ነው የምትታየኝ እኮ እናታች ያሉ ወንድሞቻችን ዘሁልቁ
እኔ እኮ ከዛ ፍጥረት የማይዘል ሰው አይታየኝም ብለን አሬዋዲ እኔ እረዳለሁ። ባይዘው ያው እኔ እናንተ ያለን ምንድነው መንፈሳዊ ህይወታችንም በጣም ጥሩ ስለሆነ ነው እኮ እና ታዲያ መጽሐፍ ቅዱስ ላይ ማየት ማለት መተዋወቅ ማለት ነውና ከዛ አንፃር ነው ነገሩን የምናየው። ትክክል ጎበዝ። በቃ እኔ እኮ እንዲህ አንድም ታው ራሱ የምንግባባው ነገር አሁን ዮኒ ውጭ አድርጋ በቃ አሁን የነገርካትን እያጠናች ነው ከአንድም ታ እየፈለገች ነው። እና ዮኒ ደውልልኝ በኋላ እኔ ያስረዳለሁ። ችግር ሳይንሳዊ የሆነባ ሰማይ ዮሐዲ ድንገት አንዳንዴ አቧራ ሲነሳ እና ዮኒ ቤት ግቢ ውስጥ ምናምን አቧራ ሲመጣ የት ሄዶ ቢያርፍ ጥሩ ነው? እዚህ ዮኒ ያስቀመጣቸው መጽሐፍት ላይ መኖሪያ አድርጎታል። አፈሩ ራሱ አሬ እኔ በየቀኑ የሚገለጠው የት ያመጣሁት እውቀት ይመስላል። አሁን እንደዚህ ማፈሰው አኪ ወንድማችን ገብቷል። የምንወደው ወንድማችን ገብቷል። አኪ አይደለም ማን ወንድማችን? እስቲ ራስህ አስተዋውቅ። አስራ ምናምን ፎሎወር ነው ያለው እኮ። አዎ ለምንድን ነው እንደዚህ ያደረገው? ይቅርታና ናቱ ራስን አተልቅ። ለምንድን ነው እኔን በዚህ ደረጃ ያሰፋኸኝ? ቆይ እኔ እንትኑን አላወቅኩበትም። ማን ወንድማችን? ጎበዝ እኔ ሁሌ እንደምበላው እንዳትሆን እህት እንዳትሆን ወንድማችን ብለው እኔ ሁሌ እንደተበላው እኮ ነው። እንዴ አንዳንድ ዩዘር ኔሞች ሰላም እንዴት ነው ወንድማችን ብዬ እህት ነኝ የፈጠረ እመቤቴ ስማ እንዴ እንደዚህ ማሰብ ምናምን እንትና ይደብራል። ጋዶ እንደዚህ ስም ምናምን እውነት ነው ትንሽ ግራ ያጋባል። አይ ጥሩ አይደለም እንደዚህ እንትን ማለት። ያልተጠመቁ ሰዎች እየገቡ ነው አሁን። ምን ነው ያንተ እንትን አልላለህ? ምን ያንተ የሚያደርግልህ ስታጣ ጥሩ አይደለም ማለት ጀመርክ? ናቲ አይደለም ሳይሆን ዲሲቭ ያደርጋል ያሳስታል ማለት ነው። ኧረ ይቅርታ መመርመር ችግር ስላለብህ ነው። አሁን ምኑ ነው የሚያሳስተው እንዴ? ይኸው ተሳስቶማ ዮኒ ያየ ነው እኮ ምን አለ? ዮኒ ሁሌ እንደሳተ ነው። ቤቱ ራሱ መልክ ማስገባው ቤቱ ራሱ ይስተዋል። እሱ ዮኒ ሁሌ እንደሳተ ነው አለ ዮኒ ወይ ሁሌ እንደሳትክ ነው። እኔና ዮሐዴ እንተዋወቃለን። ኧረ ሂድበት። ይኸው ማማዬ የምትጽፈው ራሱ ምን አለች? በስመ አብ ሩሃማዬ በጣም አመሰግናለሁ። ፈጣሪ አክብርልኝ። በወጣ የተካ አሜን አሜን። ኧረ መስግን ያለው ነው እንደሚያስታውሰኝ የጠፋ ራሱ አይዞን በደንብ አመስግና እንዴ። ምንድን ነው ዮኒ? አይ በጣም አመሰግናለሁ። በቪዲዮ አትወጣም? ደንግጫለሁ፣ አልዋሻችሁም። ለምን እንትን ላይ አኬን እየፈለግኩ ስለነበር ድምፁ ኒኮ ፊት ማወራው ጠፋብኝ እኮ ማወራው ነው የጠፋብኝ። አይዞን እግዚአብሔር አክብር። በጣም አመሰግናለሁ ዮኒ። ትን እንዳይለ እየበላ ነው መሰለኝ ምግባ። ኧረ ተፋወት በለኝ ሙርት ይዛለ ቅድም የበላሁትን አሁን አስታውሰ እየበላ ነው ትለኛለህ። ዮኒ ቻራዳል ኧረ ተፋወት አለ እኮ እንዴ በጊፍት መልክ እንዳይወርድ ፓፓ አትጥፋው። ኧረ ናቱ ወይ መዝሙር ነገር ክፈት። በቃኛ በኋላ ከጀመርን ባይዘው ያናቆም። እሺ ያጭስ እስኪ ከፍት አልከፈተም አል ኮሜንት ላይ እስኪ ኮንፊርም አድርጉ። ያ ቼክ እኮ እያደረኩት ነው እዚህ ጋር እየገባው እስቲ አልከፈተም። ኧረ በስመ አብ ምን አስቦ እንደሆነ ለእኔ እኮ ሀሳቡን ቀይሮ ይሆናል አይታወቅም። ባይዘው አይ ቴክስት አድርጌለታለሁ። ለምንድን ነው ኮሜንት ላይ ቧልታችሁ ተመችቶናል፣ ሌላ ሰው ላይ ሄዱ ይሉናል ጭራሽ።
መዝሙር እናዳምጥ። ቆይ ትንሽ ነፍሳችንን ረስረስ እናድርግ ትንሽ። ትክክል ጋዲሽ ማማዬ ሰላም ትበለን እንጂ። ኧረ በጌታ ሰላም በይ። እንዴት አመሻችሁ ጋይስ? ሁላችሁም ሰላም ለእናንተ ይሁን። ማን አደረሳችሁ? ግን ዛሬ አላየኋችሁም። የምር እኔ ነኝ ያልገባሁት ወይስ ፕሮግራም ምናምን ነበራችኋል? የት አሁን ነው ዩቲዩብ ላይ ምናምን ትላንት እኮ ስጽፍልሽ ኮመንት ላይ አላነበብሽውም እንጂ ነገ ነው። ማማ እኛ ቲክቶክ ላይ ብቻ አይደለም አገልግሎታችን፣ መሬት ላይም ነው እንንቀሳቀሳለን ወንጌሉን ለማዳረስ እና ከዛ አንጻር እንዳይሆን ሚዲያ ላይ አጣሽን ወንድማችን። እኔ ስልጣን አለኝና ያው ከነካሽን ታውቂያለሽ፣ ራስሽን ከአባ ነው የምታገኙ። ማርያምን እንዴ ማርያምን እኔን ከነካሽኝ ያው ታውቂያለሽ። እሺ ቀጥል ወደ መዝሙሩ ፓፓ አላ ባዮ ላይ የዮባ ባዮ ላይ ግቡና ከዛ እንትን በጣም በጣም ናይስ ጆብ ናይስ ጆብ። ነገ ልብስ ደርበና እያለ ነው ብሬ። ለምን ንፋስ ሊኖር ይችላል። ሰላም በልልን በእናት ብሬያችን እየሰማ ነው። ሰላም ብለናል። እንዴት ነህ? ሰላም ነው አለን አለን። ነገ በሰፊው እንገናኛለን። ለአንቺ የተዘጋጀው ካሜራ ምን አይነት እንደሆነ ታውቂያለሽ? እስኪ አሁንማ አልወጣም ገና፣ ማይክሮስኮፕ ይገጠምለታል። እኔ ላይ ካልልክ ደስ አይልህማ? አይደለም በምን ትታያለሽ በሚለው ነው። ስማ ሰለንትኑ ግን ብሬ አስተያየት ቢሰጥ ይሄ አሁን ስለምታሳየን የሆነ ትምህርታዊ እንትን ቢሰጠን አሪፍ ነው። እንደዛም ሆኖ እኮ አትረዳማ። ብትረዳ እናደርግ ነበር ግን አትረዳም። ዮባ እኔ እኮ ምን ኮራ በወንድማችን እኮ ነው። ሳክስ እድለኛ ነህ ባይዘው እንደኔ አይነት ወንድም ስላለ። ምን እንደሚቻል እኮ የምር አይወጣልንም ድሮ። ቆይ ግን አሁን እዚህ ጋር ጥያቄ አይቼ ነው እንትን ላይቭ የሚሆነው ማለት ነው። በቲክቶክም በእንትንም ነው በዩቲዩብም ነው። አይ ቲክቶክ ላይ ምንም ቲክቶክ እንገባለን ግን ድምፅ ምናምን አይሰማም። በቃ ሁሉ ነገር ያለው ዩቲዩብ ላይ ነው። ቲክቶክ እንገባለን ማለት ምን ማለት ነው? ላይቭ ከፍተን ያው እናሳያቸዋለን ግን ዩቲዩብ ላይ ነው የሚሆነው። ይሄ ምንድን ነው ናቱ? ኤር ኮንዲሽነር እግዚኦ። ሌላ ገረጣ ላይት ነው። ላይት እኮ ላይት ኮንዲሽነር እኮ ነው ያልኩት። ኤር ነው ያልሽው? ያው ነው። አየር ከሌለ መብራቱንስ በምናየዋለን? አይደለም ይሄኛውስ? እሺ ይሄ ሰውዬ ሊያዋርደኝ ነው። የትኛው? ይሄማ ላይት ነው አንዴ። ይሄማ ሶፍት ቦክስ ይባላል። አይደለም ዣንጥላ ነው። አይደለም አንቺ እዚህ ውስጥ ነው የምትቀመጪው። ዛሬ አኬ ላይ ሄድኩባት፣ አንተ እኔ ላይ ሄድክብኝ ነው እኮ። ልበቀልለት ብዬ ነው። ኧረ እሱ በጣም ስማ፣ ይሄ አሳየህን ላይት ነው ላይት ነው። የቱ? ይሄ ላይት ነው። ስንት ሰዓት ነው? 8 ሰዓት። 8 ሰዓት ነው የምንጀምረው። የሚጀምረው 8 ሰዓት ነው። የስ ላይቭ ይተላለፋል። ግን የሚተላለፈው ላይቭ 8 ሰዓት ነው። ፖድካስቱ የዮባ የሚተላለፈው ላይቭ ምን ታደርጋላችሁ? የዮባ ጋር ስለሆነ የዮባ እንትን ስለሆነ ሰብስክራይብ ታደርጋላችሁ። ዩቲዩቡ ላይ ነው የሚተላለፈው። እሺ አዎ፣ ቲክቶክ ላይ የለም። አረ ግድ ነው። ዮባ ላይ እንሄድበታለን እንዴ።
አዎ አኬ አለ፣ ሁሉም አሉ። ፓፓ ይኖራል። ነገ በዓል ስለሆነ ጠዋት አይደለም 8 ሰዓት ማለት በኢትዮጵያ ከሰዓት ማለት ነው፣ ቀን ላይ ማለት ነው። ቀን ኢዮብ ዘሚካኤል ይኸው መጣ። እንደውም ይኸው ወንድማችን መጣ። እንደ ና ግባ አንተ ላይ ተሄደበት ተብሎ እኔ ላይ እየሄደብኝ እኮ ነው ፓፓ። መግባታችን የምታውቁት ቲክቶክም ላይ ስለምንገባ ቲክቶክም ላይ እንገባና በሰዓቱ ማለት ነው። ኦኬ ክፈት አኪዋ ክፈት። ስደውል እኮ አታነሳው። ክፈት። እኔ ዘጋና አንተ ጋር እመጣለሁ። እንትኑን ስቱዲዮን እናሳይ ብለን ነው። በቃ ናቱ በቃ እሺ። ያው አኬም ሊከፍት ነው። በቃ እኔም ልዝጋ። አኬ ጋር እንሂድ። እሺ ዮባ የነገ ሰው ይበለን። እሺ ናና ሳይን ትላለህ። ስማ አኬ አልደበረህማ ቅድም የሄድኩብህ